አድርጉልኝ በዚህ መንገድ ስለገለጽኩት። ማይክ ይዞ ሲንጎራደድ ከፊት ያሉት ሰዎች ካሁን የሸሚዙ ቁልፍ አይናችንን አጠፋ ብለው የሚደነግጡበትን ነብይ ሄኖክ ጂፒኤስ የተባለውን ግለሰብ እንኳን እየተንቀጠቀጠ የሚያናገር እንትና በጣም ነብይ ይፈራል። ሄኖክ ማን ነው? ቀለመወርቅ አይተንፍሱ። ለምን? ከጥንቆላ ጋር የሚቀራረብ አስተሳሰብ ስለሆነ ያለው። እኛን የተናገረ ከተማው ይቃጠላል፣ የእኛን ነገር የነካ ህይወቱ ያልፋል። ያዙ አንቾ ቤቱን ምሩት። እሺ 2 ደቂቃ እመጣለሁ። ጃልሴናና ምሩት ያ ሄሉ ቀጥ ሄሉ የለሽም። እኔ ልጄን ትምህርት ቤት እየሸኘው ነው። ለዛ ነው በሉ አቤላ እንዳስረክበኝ አስረክባለሁ። ችግር የለውም። ሄሉ ጃልሴና ሃኒ ፕሊዝ ልጄን ትምህርት ቤት እየሸኘው ነው። እንትን በይ አንቺ ቀጥ ያው ሀሳባችን ሁሌ ግልጽ ነው። እዚህ ቲክቶክ ላይ ያለው ነገር መሬት ላይ ያለችውን ቤተክርስቲያን የማይወክል ነገር ሲደረግ ሁሌ እንናገራለን። ካስታወሳችሁ አንድ ወንድማችን እዚህ አሁን የከፈትንበት ሀሳብ ከዛ ጋር ተያያዥ ስለሆነ ነው። አንድ ወንድማችን እዚህ ቲክቶክ ላይ የጌታን ራት በላይቭ ሲያስተላልፍ ሲሰጥ ነበርና ሁሉም ሰው ወጥቶ ተቃውሟል፣ ትክክል እንዳልሆነ እና አንዳንድ እዚህ ቲክቶክ ላይ የሚደረጉ ነገሮች ዛሬ ብሩኬ እንግዲህ እዚሁ የቲክቶክ መጋቢ ሆኖ ተሾሟል። መሬት ላይ ያ ነገር እንዴት ነው ቤተክርስቲያን ኃላፊነቷ እስከምን ድረስ ነው ብላችሁ ስጠይቁ ብትቀበሉ ባትቀበሉ የራሳችሁ ጉዳይ ብሎ መልስ እስከ መስጠት የደረሰ ነገር ነውና ይሄ ንቀት የትም አያደርስም። ይሄ አለመብሰልና አለማደግን ነው እንጂ የሚያሳየው ትልቅነትን አያሳይም። ቤተክርስቲያንን ስም ሜንሽን እያደረጉ ትልልቅ ቤተክርስቲያንን መሳደብ የራስን ውድቀት ነው የሚያፈጥነው። አለማወቃችንን ነው የሚያሳየን እንጂ ማወቃችንን አይደለም። በዛም በጣም ብዙ አዋቂዎች የተሰበሰቡባት በጣም ለሀገር የተረፈች ትልልቅ መምህሮች ያሉባትን ቤተክርስቲያን ዝቅ አድርጎ አዋርዶ መሳደብ በራሱ እውነት በጣም ነው የሚያሳዝነውና እንዳላችሁት እዚህ ቲክቶክ ላይ ያለው በቃ ለያዥ ለገናዥ የከበደ ነገር ነው ያለው። አበላ መተሃል ሀሳብን ቀጥይ አንድ ስራ ከታች ስራ እና ለያዥ ለገናዥ የከበደ ነገር ነውና እንደውም ምን አንዳንድ ሰዎች ለምንድን ነው ሃይ ማትሉት እዚህ ነገር ላይ ብለን ሰውየው እኮ በነገራችን ላይ አሁን እዚህ ቲክቶክ ላይ የምታያቸው ሰዎች ፓስተርም የላቸውም። በነገራችን ላይ ፓስተሮቻቸው እነሱ ሲሳደቡ ከታች ቁጭ ብለው ታብታብ ያደርጋሉ። ኤርሚያስ ወይም ደግሞ የቀለመወርቅ አይተንፍሱ ፓስተር እሱ ሲሳደብ ከስር ቁጭ ብሎ ታብታብ ያደርግለታል። ልክ እና አሁን ዮናስ ሙሉና ቤተክርስቲያንን ሉትራንን እንግዲህ የሉትራንን ወይም ደግሞ ሉተርን ስም ጠርቶ እንደዚህ ታረጋለህ ሲል ከስር ቁጭ ብሎ ታብታብ እንደሚያደርግለት ልክ ኤርሚም የሆነ የቤተክርስቲያንን ስም እየጠራ ሰዎችን ሲሳደብ አንዳንድ ነገሮችን ሲያደርግ ፓስተሩ ቁጭ ብሎ ታብታብ ያደርግለታል። ይሄንን ነገር መቃወም የክርስቲያናዊ ባህሪው ነው መሆን ያለበት። ከእውነት ጋር መቆምና ለቤተክርስቲያን መቆም ለኛ ትክክለኛ ነገር ነው ብለን እኔ ትክክል ነው ብዬ ነው ማለት። ግን ደግሞ አሉ እሱ ወንጌል እየሰራ የሚመስላቸው ወንጌል እንደዚህ አይደለም። ሰዎችን በፍቅር ነው ወንጌል መስራት የምትችሉት። እየሰደባችሁ ያንጓጥጣችሁ ያልሆነ ትምህርት እየሰራችሁባችሁ ሳይሆን በፍቅር አቅርባችሁ ወንጌል ልትሰሩ ትችላላችሁ። አሁን እዚህ ጋር ያለው ነገር ቤተክርስቲያን አትከበር፣ የግለሰቦች አይከበሩ፣ ተቋማት አይከበሩ። እንዲሁ እንዳመጣለን ቲክቶክ ላይ መተን በቃ በስልካችን ከፍተን መሳደብ ሆነ ስራችንና በጣም ነው የሚያሳዝነው። ወዴትስ አቤት እንደሚባል ለማንስ አቤት እንደሚባል ግራ ነው የሚገባው ጋይስ። እና ጋይስ ታፕታፕ እያደረጋችሁ ከታች ኮፒ ሊንክ ያደርጋችሁ አዳምጡ። አንቾ ሂጂበት
አቤላ ስላልተመቸኝ ነው ልጄን ትምህርት ቤት እንትን እያልኩ ነው። ለዛ ነው። ግን የቅድሙን ሪካርድ ለምን አንሰማውም? አንዴ ክፈችው እስከዛ ኦኬ ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ ምንም ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ መፈናነስ ሶሪ ትንሽ ተደራረበ። በርከት አይደለም ሁላችንም ታያለን ያለው ይህ ብላቴና አሁን እግዚአብሔር የቃል ደጆች ከተከፈቱለት በላይ መለኮታዊ ድምፅን እንዲሰማ ራእይና ህልምን ሁሉ ጭምር እንዲያይ አጋንንቶችን በማስወጣት መናፍስትን በመለየት እግዚአብሔር በኢየሱስ ክርስቶስና ስልጣን እንደ እውነተኛ መጋቢ በአንተ መንግስት ውስጥ የሚያገለግል ታማኝ ሰራተኛ ሆኖ ቀሪ የህይወት ዘመኑ እንዲያገለግልህ መንፈስህን በላዩ ላይ ያኖርበት። አባዬ ጥበብን ሙላው፣ ማስተዋልን ሙላው፣ አደራረግን አሳየው። ለሙሴ መንገድን ለእስራኤል ልጆች አደራረግን ያሳየ እግዚአብሔር አደራረግን አሳየው። በኢየሱስ ክርስቶስ ያው ስም አሜን አሜን። ኮሜንት ላይ ያላችሁ ሰዎች እና አሁን ከታች ያለሽ ማነሽው በወንጌል አላፍርም ምናምን የምትዩ ምኑ ነው ሐሜት? ምኑ ነው ሐሜት? የትኛው አገልግሎት ነው? ቲክቶክ ላይ ኮሜንት ላይ ላሉ ሰዎች መሳተቻቸው እና ሐሜት ለሷ እንትን የወንጌል አገልግሎት የሚመስላት ስለሌላው ቤተ እምነት ስህተት ማውራት ነው። እኛው ቤት ውስጥ ስላሉ ነቀርሳዎች ማውራት እንትን ሐሜት ነው ለነሱ። እንደዚህ አይነት ነገር እንትን አትበይ። ገባሽ? መልሳት ትቻቸው ታያቸው። አሜን አሜን አሜን። አንተ ማን ስለሆንክ ነው ብለው ያሉ ሰዎች ካሉ ይምጡና እኔን ጠይቁኝ። ፓስተር ብሩክ ኢየሱስ ጌታ ለዘላለም ስም ይባረክ። ፓስተር ብሩክ ዝም ብዬ አይደለም መድረክ ሁለት ጥቅስ እንኳን መጥቀስ የማይችሉ ሰዎችን ፓስተር እያለ የሚሞካሽበት ዘመን ላይ ነው ያለ ነው። እኔ ግን ጥያቄ እዚህ ጋር ምን ብሩኬ መሬት ላይ የሚመግባቸው ሰዎች አሉ ወይ ነው ጥያቄ። አሁን ፓስተርነት መጋቢነት ነው አይደል? ያለው እሱን ተይው። ሸዋሚው ራሱ ወንጌላዊ ኤርሚያስ ነኝ አይደል የሚለው። ወንጌላዊ ብሎ የሾሙ ቤተክርስቲያን የለም። ኤርሚያስ የሚባለውን ግለሰብ ኤርሚያስ ወንጌላዊ አይደለም። ኤርሚያስ የትኛውን ቤተክርስቲያን ላይ ማስረጃ ማምጣት ከቻለ ይህን ቅዱልኝ። ራስህ ወንጌላዊ እያልክ የምትጠራው የመታወቂያን ስምህን የምታፍርበት አቶ ቀለመወርቅ አይተንፍሱ ቢሆንልህ ደስ ባለ በምትጠራበት ኤርሚያስ ተናገር እውነቱን ብለህ ባወጣከው በውሸት ስምህ ኤርሚያስ የተባልከው ግለሰብ ራስህን ብዙ ጊዜ ወንጌላዊ ነኝ እያልክ ስትጠራ በአደባባይ ሰምተንካልና ከየትኛው ቤተክርስቲያን ይህንን ሹመት እንደተቀበልክ የትኛው ቤተክርስቲያን የትኛው ፓስተር የትኛው ሽማግሌ ይህንን ስልጣን እንደሰጡ በየትኛው ቀን እንደሰጡ እንድትነግረን በታላቅ ትህትና እንጠይቀሃለን። አየሽ የውሸት ሹመት ስለሆነ ለራሱ ሰጥቶ እያገለገለ ያለው እያገለገለ ሳይሆን እየተደባደበ ያለው የተደባደበን ብቻ ሳይሆን እየተሳደበ ያለው አሁንም የውሸት ሹመት ለሰዎች መስጠት ኖርማል ነው ለሱ። ስለዚህ እኛ ብሩክ አይሾም አይደለም ምለው እንዴ ሳጠቁ ከና አንድ ግለሰብ ተነስቶ መካነ ኢየሱስ ቤተክርስቲያንን ያብጠለጥል ያማይል እንዴ ቪዲዮ ካለሽ ክፈችልኝ እስቲ በመካነ ኢየሱስ የሞለጨበት አረሞታል እኔ መካነ ኢየሱስ ቤተክርስቲያን አሁን ይሄን ሰው ዝም ብላችሁታል አይደል? ነገና ከነገ ወዲያ ሌላ ነገር ነው የሚለጥፍባችሁ። እርስ በርስ ነው የሚሻሻውት። ቀላል አቤላ ባይዘ ወይ ሄሉ ስትከፍተው ድረስ
ኤርሚያስ የትኛው ቸርች ነው ወንጌላዊ እንዳረገችው ባለፈ ጠይቄ ነበር። ቆይ አንድ እኔ ከፍተዋል። ቀጥይ ሀንች። የኤርሚያስ የትኛውም ቸርች ወንጌላዊ አድርጋ እንዳልተሾመ እንትን ነው። እኔ የሆነ ሰው ነግሮኝ የዛሬ 3 ዓመት የሱ ጠበቃ ነበርኩና እስኪ ጠይቀው ያለኝ ማለት ነው። የትኛዋ ቸርች ናት ወንጌላዊ እንትን ያደረገችው ጠይቂው ሲለኝ ያው ለመጠየቅ ፈራውና ባለፈው ስጠይቅ ነበር ቤት ከፍቼ የትኛዋ ቸርች ናት አሴምብል ነበርኩ ይላል አይደለ? እሷ ወንጌላዊ ብላ እንደሾሞች ማስረጃ የለውም ባይዘውና እስኪ ያምጣ። አሴምብል ኦፍ ጋድ ምእመን ነበረ። ምእመንነት አይናቀም። ጥሩ ምእመን መሆን መታደል ነው። ምእመን ነበረ። ከዛ የተለየ የወንጌላዊነትም የአገልግሎትም ድርሻ አልነበረው ካለው በማስረጃ ቤተክርስቲያኒቷ የሰጠችውን የወንጌላዊነት ሹመት የሚያሳይ ደብዳቤ ምስክር ወረቀት ያምጣ። ስለሌለው ማለት ነው። ቪዲዮን አተሹ ነው ሄላ አገኘዋለሁ። አሁን ችግር የለውም። በነገራችን ላይ ይሄ ጥያቄ እኔም ባለፈው ተጠይቄው ነበረ። በምን መሰላችሁ የጠየቁትኝ ከነ እኔም ስላልተመቼ ነው። ትንሽ ደቂቃ ቀር ስድቡ እንዳለ አለ እኔ ጋ ገብታ ጋብዥ እኛ በሱ እንትን እዚህ ሚዲያ ላይ ያሉት ወገኖች በሱ ስድብ የሚታነጹ አሉ። የእሱን ስድብ እንደ ቡራኬ የሚቀበሉ አሉ። ጋብዣቸው ለነሱ እነ ኢዮብ ዘሚካኤልን ታስታውሳላችሁ? ቤተክርስቲያን የሾመቻችሁን ማስረጃ አምጡ ብሎ ሲጠይቅ የስ ባለፈው ስልጣን የሌላችሁ ክህነት የሌላችሁ ድቁና የሌላችሁ ቄቃሲስ ያልሆናችሁ ሰዎች ከኔ ጋር አትወያዩም ሲል ነበር እና እሱ ግን ምንም በወንጌላውያን አማኞች መካከል ምንም ስልጣን የለውም ከምእመንነት ያለፈ እውነት ሪያሊቲው እና ምእመን ብቻ ነህ። እኔ ምእመንነትን አልንቅም። ምእመንነት በጣም ጸዴ ነው። በነገር ላይ ጨዋ ሆነ ህዝብን ሳበጠብጥ እውነተኛውን የክርስቶስን ትምህርት ይዘህ ጸጥ ለጥ ብለህ ተገዝተህ ለጌታ ብትኖር እስከ መንግስተ ሰማያት በሩ ለአንተ ነው የተከፈተው። ገባ? ከሚረብሽ ወንጌላዊነት፣ ከሚረብሽ ፓስተርነት፣ ነብይነት፣ ከሚበጠብጥ ሐዋርያ ነኝ ከሚል ዘራፊነት ይሻላል ምእመንነት። በስማም አንቺ ቤት መታኩ ልክፈተው መሰለኝ እኔ ልክፈተው የመካነ ኢየሱስ አሁንም እነሱ ናቸው ሽብልቅ ያስገቡት። ለወንጌሉ እንቅፋት እያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ካልቪኒዝም ኢዝ ሙስሊዝም ነው። ኦኬ እስላሚዝም ነው። ካልቪኒዝም ስኳቱ እስላሚዝም ነው። ማሻሎም የካልቪንን እንቅስቃሴ ይዞ የሚሰብከውን እሱን ከሰበክሽ እሱን ቁጭ ብላችሁ ሰም ከሆነ አትጠራጠሩ። ዛሬ ያመናችሁትን ጌታ ከሆኑ ወራቶችና ዓመታት በኋላ ያስክዳችኋል። መርዝ ነው የምትጠጡት። ይህ ሴጣን ትምህርት ብሎ ቢባል ሲያስበት ነው። ምንም አላደረሰም ሰው። ኢየሱስ የሞተው ለጥቂቶች ነው የሚለው የአጋንንት ትምህርት ነው ብያለሁ። በዚህ እምነት ላይ ደግሞ በነገራችን ላይ በዚህም ሄሎ እኔ ጋር ግቢ እኮ ብዬሻለሁ። እኔ ጋር ግቢና የመካኒክ ያለ እኔ ቲክታክ ላይ ግቢ። እሺ 7 ጎረምሶች ጋር ሄጄ ነበር ሰርች ያደረኩት። ሉትራን ሉትራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳ አልኩ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለእነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ ብላለች አላለችም? ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉትራውያን እንደዛ ብለው ከሰጡ ይፋረደኝ ቸሩ መድኃኔዓለም አልኩ። አበላ እየጠየቁ ነው። መሰበክ የለበትም እያሉ ነው። ከዚህ በፊትም ተናግሬያለሁ። እኔ አንዳንድ አገልጋዮች ለኦርቶዶክሳውያን ወንጌል መሰበክ የለበትም ብለው የተጨናበሱ የመካነ ኢየሱስና የሉተራውያን አገልጋዮች ነን ብለው የሚሉ
እዚሁ እንትን የሚጨናበሱ አሉ። እንደዛ ብለው ከሆነ አብያተ ክርስቲያናቱን እየጠየቁ ነው። እኔ በውስጥ ጠይቄ አረጋግጬ አዎ ልክ ነው መሰበክ የለባትም ብላ የምትል ከሆነ ዱላዬን ወደ መካነ ኢየሱስ አዞራለሁ። የወንጌሉን በትር ማለት ነው። አንድም መካነ ኢየሱስ እስራ ያደርስም ዳር አስይዛለሁ። ኮተታችሁን እዚህ ይዛችሁ ያለ አምጥታችሁ አጭኑ ማለት ነው። መሰበክ አለበት ለካቶሊክ፣ ለአይሁዳውያን፣ ለኦርቶዶክሳውያን እንደዚሁም አሁን እንደዚህ በእንቅልፍ መንፈስ ለተመታ ሉተራውያንና መካነ ኢየሱሶች ሁሉ ጨምሮ ፔንቴኮስታልም ቢሆን ወንጌል መሰበክ አለበት። ወንጌል ለእንትና አትስበክ ለእንትና ስበክ ብለህ የምትለየው የለም። ወንጌል ለፍጥረት ሁሉ ነው የሚሰበከው። በስራዬ ነው የመጣው ብራዘር፣ ስራዬ ነው ወንጌል ሰባኪነት። በስራዬ ነው የመጣው። ልጅነቴን ዘመኔን የሰጠሁለት ወንጌል ነው፣ የተጠራሁለት ወንጌል ነው። እዋጋችኋለሁ እናንተንም ማለት ነው። መሰበክ አለበት። ለእንትና መሰበክ የለበትም፣ በእንትና መሰበክ የለበትም፣ ለእንትና መነገር የለበትም እያሉ የሚሉ ቪዲዮ አይቻለሁ። ከእነሱ ጋራ የጌታ እራትን ከምን ነው ኢየሱስ ምስክር። አዎ ሌላ ላሰማችሁ አቡ ሌላም አለ። ስድቦቹ በጠቅላላ ስድቦቹ ጋብዥ ስድቦቹ ሀና ገርስጫን ሀና እዚህ ጋር አስገባኝ። ብላችኋል አይደል? ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳሪያ ዘለዋለሁ ብራዘር። የሉተር የሆነ እንደው ማን ነው ያለ ሉተር አይኔ የማይገለጥ መስሎ ነው እንዴ? የተባረከው መንፈስ ቅዱስ በውስጣችን አለ። ጥምቀት የሚጠመቁ ሰዎች ላመኑ ሰዎች የተፈቀደ ስርዓት ነው። ላላመኑ ሰዎች አልተፈቀደም። ህፃናት ያምናሉ አያምኑም? አልተፈቀደም። በለው የሚያሰኝ ተባረከት ማንም ይሆናል። መካነ ኢየሱስን፣ ሉተራውያኑን፣ ካቶሊኩን እምነቴ ጽኑ ነው፣ አቋሜ ጽኑ ነው። በእግዚአብሔር ቃል እስካልተናገርክ ድረስ የሚጠመቁ ሰዎች የተፈቀደላቸው ያመኑ ሰዎች ብቻ ናቸው። አለ ፓራስታሞን ለምን አትውጥም? ጉዳይ ነው አልኩህ። ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት እኮ አልኩህ። ስርዓት እኔ ህፃናት አጥማቂያን የሆኑ አብያተ ክርስቲያናት ላይ ትልቅ ጥያቄ ነው ያለኝ። ትልቅ ፍቅር ይሰሩት ምንም ልረዳ አልችልም። ማለት ምንም ልረዳ አልችልም። ጴንጤውን ምናምን ነገር ስርዓትን ትይዛለህ። ለሚሰማኝ ትውልድ እናገራለሁ። እንደነዚህ አይነት ሰዎች እንዳይሰሙ ማለት ነው። አደብ ነው መኖር ያለበት። የእግዚአብሔር ቃል ሐዋርያቱ ያላሉትን አንተ ሁሉ መቀበል። ሌላ አንድ ቪዲዮ አለ ደግሞ አያውቀው ለግደስ ጌታን ተቀበል ብሎ ቆይ እኔ የምልሽ እንደሚለው ወንጌል አይሰበክ ምናምን ያለ ሰው አለ እንዴ? እኔ ቪዲዮን ሰምቼዋለሁ። እንትን የተናገረው ስፔሲፊክ አድርጎ ነው የተናገረው። ለምሳሌ አሁን ወንጌል የምንለው ነገር ምንድን ነው? ወንጌል ስለ ጌታ ስለ ኃጢአተኞች መሞት ደግሞ ከሙታን መካከል በሶስተኛ ቀን ስለመነሳቱ የሆነ የምስራችሁ ነው አይደል ወንጌል። ስለዚህ ወንጌል ይሄ ከሆነ ይሄንን ያልሰማ የካቶሊክ ቤተክርስቲያን ምዕመን፣ ይህንን ያልሰማ የወንጌላዊ አብያተ ክርስቲያናት ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን አለ ወይ ነው? አለ የምትሉ ከሆነ ማሰማት ያስፈልጋል። ይህንን የምስራች ማለት ነው። ከዚህ የምስራች ባለፈ ግን ስለተጨመሩ የምትሉት ጉዳይ ወይም ኦርቶዶክስ ጨምረዋለች፣ ካቶሊክ ጨምረዋለች፣ ወይም ፕሮቴስታንት ጨምሮታል፣ ቀንሶታል ስለሚባለው ጉዳይ ከሆነ እያወራን ያለ ነው። ወንጌል የምስራች ወንጌል አይደለም እየነገረን ያለ ማስተካከያ ትምህርት። ይሄ ጳውሎስ አሳስባቸዋለሁ የሚለውን ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ከእኔ የሰማችሁትን ያመናችሁበትን የዳናችሁበትን ደግሞ የቆማችሁበትን ወንጌል አሳስባቸዋል ይላል ጳውሎስ። ማሳሰብ የሰማነው ወንጌል ይህን አይደለም ብለን እናሳስባለን እንጂ እንደ አዲስ ኢየሱስ ሞቶልሃል ብለን አይደለም ለሰዎቹ የምንነግራቸው። ስፔሻሊ ብዙ በዓለም ዙሪያ ላይ በጣም ብዙ አሉ። ለምሳሌ አሁን ቀለም ወርቅ አይጠንፍሱ ሲዘረዝር ሙስሊሞችን በቅደም አንደኛ አድርጎ አይዘረዝራቸው።
ለምሳሌ ለሙስሊም ወንጌል እንሰራለን፣ ለፓጋኖች ወንጌል እንሰራለን፣ ለዋቀፈና ወንጌል እንሰራለን፣ ለእንትን ወንጌል እንሰራለን ብሎ ከወንጌሉ ራቅ ላሉት አካላቶች በቅደም ዝርዝር ራሱ አያስቀምጣቸውም። አሁን ለምሳሌ ለሙስሊም ወንጌል መሰራት አለበት ብዬ አምናለሁ። ምክንያቱም ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አያምኑ። ለሙስሊሞች ወንጌል መሰራት አለበት ብዬ አምናለሁ። እሺ ለአንድ ኦርቶዶክስስ እዚህ ውስጥ ባስገባ አሁን 100ም 1000ም ኦርቶዶክስ ባስገባ ኢየሱስ ሞቶላቸዋል ወይ ብዬ በጠይቃቸው አልሞተልንም ብለው ይከራከሩኛል። ኢየሱስ ክርስቶስ ስለ ኃጢአት ከሙታን መካከል በሶስተኛ ቀን አልተነሳም ወይ ብያችሁ በጠይቃቸው እንትን ይሉኛል። ከዛ ቀጥሎ ስላሉት ትምህርቶች ከሆነ ባለፈው ዴቭ በጣም አጽንኦት ሰጥቶ ፖለሚክስ ነው የምንሰራው። የኔ ትምህርት ካንተ ትምህርት የበለጠ ለአባቶች ይጠጋል፣ የበለጠ የኔ ትምህርት ካንተ ትምህርት ለሐዋርያቶች ትምህርት ይጠጋል፣ የሐዋርያቶች ትምህርት ነው ብለን እንሞጋገታለን፣ እርስ በርስ እንነጋገራለን፣ ዲቤት እናደርጋለን። አንዳችን ወደ አንዳችን ሰው እንዲመጣ እንጋብዛለን። የኔ ትምህርት የሐዋርያቱ ትምህርት ነው ብለን እንከራከራለን እንጂ አሁን ለኔ ለጴንጤው ኦርቶዶክስ መጥቶ ኢየሱስ ክርስቶስ እኮ በሶስተኛው ቀን ተነስቶልሃል ይለኛል ወይ? በዚህ መንፈስ ነው ዴቭ የተናገረው እንጂ ወንጌል አንስራ፣ ወንጌል መናገር የለብንም አይደለም እያለ ያለው ልጁ ሲጀመር። ስለዚህ አውቃችሁ ሰው ባላለው መንገድ ነገሮችን ጠምዝዛችሁ ከዛ ቡድን ለመሰብሰብ ዝም ብሎ መንጋ አለ የሚከተል ሆ ብሎ የከሌ ደጋፊ ነኝ ብሎ ሆ ብሎ የሚከተል መንጋ አለ። እነሱን ለማስከተል ሰው ያላለውን ነገር ለማስባል መጋጋጥ ትክክል አይደለም፣ ትክክል አይደለም። ከዛም ባለፈ ደግሞ ፖለሚክሱን እኮ ጠይቋል። አንተና ማን ነው ዴቭ እኮ ጠይቋል። እኔ እናንተ መካከል ወንጌል አይደለም ግን ፖለሚክስ እንስራ፣ የኔ ነው አንተ ያስከው ነው እኔ ያስኩት ነው ትክክል፣ አንተ ያስከው ነው እኔ ያስኩት ነው ለአባቶች የሚጠጋው፣ አንተ ያስከው ነው እኔ ያስኩት ነው የሐዋርያቶች እምነት የሚለውን ዲቤት እናድርግ ብሎ ዴቭ የተባለው ልጅ ለቀለም ወርቅ ጥያቄ ያቀረበለት። ቀለም ወርቅ ትምህርቱን ከመሞገት ገብቶ ዲቤቱን ተቀብሎ ትምህርቱን ከመሞገት ይልቅ 4 ሰው 3 ሰው የሚሰማት ይላል። ወንጌል እኮ ለአንድ ሰው ተናግሯል ጌታ ኢየሱስ እኮ ለዛች ሳምራዊት ሴት ቆይ አንዴ ልጨርስ። ለዛች ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ላይ ሐዋርያቱን በሙሉ ዳቦ ከተማ ሄደው ምግብ እንዲገዙ ነግሯቸው እሱ ግን ብቻውን ሆኖ ያቺን ሳምራዊቷን ሴት አዋርቷታል። ኢየሱስ እንኳን ለአንድ ሰው ጊዜውን ለመስጠት ለአንድ ሰው ማንነቱን ለማካፈል ተሸክሞ የመጣውን እውነቱን ለመናገር ጊዜ ኖሮት የሚናገር ከሆነ ኢየሱስ ለዛች ሳምራዊ ሴት የተደጋገመ የትዳር ፌለሪቲ ውስጥ ያለች ሰዎች የማይፈልጓት ሰው እንዳያት በጠራራ ፀሐይ ሄዳ የምትቀዳ በጣም ምናቃት የሚመስለን ያቺን ሳምራዊ ሴት ኢየሱስ ብቻዋን ጊዜ ሰጥቶ አዋርቷታል። እና ቀነ ቀለም ወርቅ የትኛውን ወንጌል የተቀበሉት 4 ሰው ነው የሚሰማክ ይላሉ። እና 4 ሰው የሚሰማው ሰው ወንጌል ሰብከዋለሁ እያልክ ወንጌል አሰብከውም እንዴ? ዲቤቱን ተቀብለ አዎ ልክ ነህ ዴቭ 4 ሰው የሚሰማው ምንም ክርክር የለኝም። ልክ ነህ እንዳልከው ይሁንልህ። 4 ሰው የሚሰማው ዴቭን ግን 4 ሰው የሚሰማውን ሰውዬ ምን ችግር አለው? ኢየሱስ ለዛች ሳምራዊቷ ሴት ማንነቱን ሼር ሊያደርጋት ብቻዋን አግኝቶ እንዳወራት ጊዜ እንደሰጣት ዴቭ ለሚባለው ወጣት ጊዜ ሰተክ ብታወራው ማውራት አትችልም። ሰሚዎችህን እነዚህ ዝም ብለው በውር ድንብር የሚከተሉህ ደቀ መዛሙርቶችህን ሰብስበህ ከመንጫጨት ከመጮ የዘለለ መጽሐፍ ቅዱሳዊ የአባቶችንም ትምህርት ላይ የተመሰረተ እውነትም እውቀትም ስለሌለክ ገብተክ እንደ ዴቭ ያሉ በተጻፈ ሰነድ የሚሞግቱ ልጆችን መሞገት ስለማትችል ስለምትዋረድ መግባት አልቻልክም። እና አሁንም ቀለም ወርቅ የተንፍሱ ከቤተ ክርስቲያን የሚበልጥ አቅም አለኝ እያለ ነው እዚህ ሚዲያ ላይ መካነሽ ስለሆነ አንድ ጊዜ ለሄድ ስለሆነ እስኪ እኔ ቅድም ሄሉ የተቆረጠ ቪዲዮ ልካለኝ ኮንቴክስት ስለ ሹመቱ አልገባኝም ብዬ ዝም ብዬ ያለፍኩትና እውነት ነው ሹመት ነው የሾመው ወይንስ ትንቢት ምናምን እያለ ነው? መሆን ይገባሃል ፓስተር ነው መሆን የሚገባህ ነው ወይንስ ሹመት እየሾመው ነው? የምር ፓስተር ነው። ማንም ባይቀበለ እኔ ይቀበላለሁ። ፓስተር ነው።
እያለ ነው ማለት ፓስተር አድርጌያለሁ አላለም። በእርግጥ ግን ፓስተር ነህ እያለው ኦኬ አቤል መጨረሻ ላይ እኮ ፓስተር ዱኬ ጠርቶታል ኦልሬዲ። ስለዚህ ፓስተር አድርጎታል። ልክ እንትን ሐሳቡ እኮ አለ። አሁን ፓስተር ነህ ምናምን ሲል ባይቀበሉክም ምናምን ሲል አለው እኮ ሐሳቡ። ግን አሁን እንደ ኦርዲኔሽን ፕሮግራም እንደዚህ አድርጌያለሁ አይደለም ያለው እያልኩ ነው። ግን አሁን መስማት እንችላለን። በአጠቃላይ አንድ ላይ አብረን ደግመን መስማት እንችላለን ቪዲዮ። ያ አይ ኦርዲኔሽን ፕሮሰስ አለው እና ዝም ብሎ ከመሬት ተነስቶ ኳሊቲ አሉ፣ ኢሴንሻል ኳሊቲዎች አሉ፣ ፋንክሽናል ኳሊቲዎች አሉ። ዝም ብሎ ከመሬት ተነስቶ ሰው አይሹም። ኢቭን ፕሮሰስ ራሱ አለው። የሐዋርያት ሥራ ላይ እኮ ሹመቶችን ማየት እንችላለን፣ ፕሮሰሶችን ማየት እንችላለን። የሐዋርያት ሥራ ምዕራፍ 6 ላይ ኢቭን ዲያቆኖችን እንኳን እንትን ሲሉ በእናንተ ዘንድ ያሉትን 7 ሰዎች በመንፈስ ቅዱስና በጥበብ የተሞሉትን ምረጡ ነው የተባለው። ጉባኤው ነው እንዲመርጥ እንትን የተባለው እንጂ አንድ ግለሰብ ተነስቶ እኔ እንትን ሳስበው ፓስተር ትሆናለህ ሳስበው እንዲህ ትሆናለህ እያለ አይሾምም። መጽሐፍ ቅዱሳዊ ሐሳቡ ያ አይደለም። ከመሬት የቀለም ወርቅ አይተንፍሱ መንፈስ ቅዱስ ድምፅና የእግዚአብሔር ድምፅ ስሜቱ ነው በነገራችን ላይ እና ስሜትህ እግዚአብሔር አይደለም። ቀለም ወርቅ ያንተ ስሜት ያንተ ሞቅታ ያንተ ስለሆነ ሰው በጊዜው የተሰማክ ሞቅታ የመንፈስ ቅዱስ ድምፅ አይደለም፣ የስሜት ግለት ነው። እኔንም እኮ ስሜቱ ጋል ብሎ ወንጌላዊ ነህ አንተም ቤተክርስቲያን ባይተቀበል አብያተ ክርስቲያን ጻድቁ ባይለ አንተ ወንጌላዊ ነህ ብሎ እኮ ኦርዴንድ አድርጎኛል እኮ እኔን ራሱ። ግን ስሜቱ ስለነበረ መንፈስ ቅዱስ ስላልነበረ የተናገረው እግዚአብሔር ስላልሆነ በውስጡ ያስቀመጠው ስሜቱ በረድ ሲልለት ሲቀዘቅዝለት የምር ስሜቱ ላይ ሲመጣ የራሱ ስሜት ላይ ሲመጣ አሮጋንት ነው፣ አውሬ ነው፣ ተንኮለኛ ነው፣ ጥቁር ጉንዳን ነው ብሎኛልና እና እንደዛ ነው። ስሜትህ እግዚአብሔር አይደለም። እስቲ ጻፉለት ኮሜንት ላይ ወገኖች፣ ስሜትህ እግዚአብሔር አይደለም ባሉት። ስሜታችን ከእግዚአብሔር ቢሆን ስሜታችን ከእግዚአብሔር ነው። ይሄ ሴንስ የምናደርገው ፊል የምናደርግበት ስሜት ከጌታ የተሰጠ ነው። ማዘን፣ መደሰት፣ መቆጣት እና ይቦልከናል። ከጻፍን ይቦልካ ምን ባቄላ ቀረ ቢሉ ፈስቀለለ። እኔ ደንግጫለሁ። እውነት ኦርዲኔሽን ፕሮሰስ ምናምን ከሆነ በጣም ለዛውም እንትን ላይ ማለት ነው እዚህ ቲክቶክ ላይ ነው ሰው የሚሾመው። የሐዋርያት ሥራ ምዕራፍ 13 ላይ እኮ ጳውሎስ ጌታ ኢየሱስ ራሱ ተገልጦ ነው ስሜን የምትሸከም በአሕዛብ ዘንድ በመኳንንት በባለስልጣኖች ፊት በነገስታት ፊት ስሜን የምትሸከም ምርጥ ዕቃዬ ነህ ብሎ ሲመርጠው ቀጥታ በቃ ጌታ ኢየሱስ እንዲህ ብሎኛል እኮ ብሎ ወደ አገልግሎት አልገባም። ይብን ከጌታ ከኢየሱስ እንኳን ተሹሞ ማለት ነው ቀጥታ ከእሱ ተሹሞ እንኳን ወደ በረሃ ሄዶ ጾሞ ጸልዮ ተመልሶ 3 ዓመት ቆይቶ ከዛም በኋላ ጴጥሮስ ጋር 15 ቀን ቁጭ ብሎ የተማረውን መርምሮ ከዛ በኋላ ደግሞ 2 ዓመት ቆይቶ ቤተክርስቲያን በጾም በጸሎት ሐዋርያት መምህራን ባሉበት ነቢያት ባሉበት አስተማሪዎች ባሉበት በጾም በጸሎት ቤተክርስቲያን መንፈስ ቅዱስ ራሱ ለዩልኝ ብሎ በቤተክርስቲያን በኩል ነው ሰው በራሱ ሰው ሳይሆን ቤተክርስቲያን በዛ በኩል ነው የሚያልፈው ፕሮሰስ አለው። እንዴት ቲክቶክ ላይ ሰው ኦርዴን እንዲደረግ ይችላል? እዚህ በጣም የሚያስፈራ ሁኔታ ነው የሆነ ያለው። ኦርዴንዱ በላይ ግን እኔ የሚያሰጋኝ ምን መሰለህ? ከኦርዴንዱ በላይ አሁን ኦርዴንድ ሰዎች ራሳቸውን ያደርጋሉ። ከና ሪያሊቲው ላይ ስንመጣ ለምሳሌ ካውንስል አለ። ለካውንስል የሆኑ ግለሰቦችን አስፈርመ የሆነ ሰው ያህል ቁጥር ይዘህ ሄደህ እዚያ ጋር አጥቢያ ያለኝ ብለህ ስም ያልተያዘ ስም አግኝተህ ስምህን ካጸደቅ
ፓስተር ነኝ ብለህ መጻፍ ትችላለህ። ከዛ ፓስተር ከሌ ተብለት ይቀበለዋል። ነብይ ነኝ ማለት ትችላለህ። ሐዋርያ ነኝ ማለት ትችላለህ። ሲምፕል ነው። በእንትን ያን ያህል የሚካበድ አይደለም። በጤነኛ አብያተ ክርስቲያናት ውስጥ የሚገኝ ወንጌላዊነት፣ የሚገኝ ቄስነት፣ የሚገኝ መምህርነት አይደለም። እንደነሱ ከባድ አይደለም። ቀላል ነው። ዝም ብለህ ነው ለራስህ እንትን የምትለው የምትሰጠው። አሁን ከዛ በላይ ግን እንደ አንድ ተራ ግለሰብ ቤተ ክርስቲያንን ማውገዙ ነው እኔ ከዚህ በላይ የሚያሳስበኝ። ከኦርዴንዱ በላይ ብሩኬን እናሳምነዋለን ፓስተር እንዳልሆነ ችግር የለውም። ከዚህ በላይ የሚያሳስበኝ መካነ ኢየሱስ ቤተክርስቲያን የምታክል ቤተክርስቲያንን በግለሰብ ብቻው ተነስቶ ወንጌል ለመካነ ኢየሱስ ራሱ ይሰበክላታል፣ እንደ ኦርቶዶክስ ነው ቆጥራት እንደ እንትን ቆጥራት ብሎ ቤተክርስቲያንን መመደብ፣ ቤተክርስቲያን ላይ ባለስልጣን መሆን በጣም ከባድ ሁኔታ። እኔ ፓስተር ሰለሞን የሚባል ሰውዬ ቀለመወርቅ አይተንፍሱ ፓስተር ነኝ የሚለው ግለሰብ እሱ ቤተክርስቲያን እና ማለት አንድ ፓስተር ቤተክርስቲያኑን በደህና መምራት አለበት። ካለሜ እኮ እንደ ባለስልጣን እኮ ከቲክቶክ ላይ ያልተመቹትን ሰዎች በነገራችን ላይ ያልተመቹትን ሰዎች እየደወለ ያሳግዳል። ለምሳሌ ሲስን ያሳገደው ከቤተክርስቲያን ቀለመወርቅ አይተንፍሱ ደውሉ ከኦርቶዶክሶች ጋር እየተጀናጀነ ነው እናንተ ምን ሆናችሁ ነው ብሎ ማለት ነው። ይህ ሰውዬ እውነት ፓስተር ሰለሞን የሚባለው ሰውዬ መጋቢ ከሆነ መካነ ኢየሱስ ቤተክርስቲያን አመራሮች ለምንድን ነው ለዚህ ሰው ማይደውሉለት? ከቤተክርስቲያን ስልኩን ፈልገው ማለት ቀለመወርቅ መካነ ኢየሱስ በጣም ትልቅ ቤተክርስቲያን ናት። በዚህን ያህል ደረጃ ቀለመወርቅ ወደ ግራ ወደ ጎን ወደ ላይ ወደ ታች የሰፋ አንደበቱን ከፍቶ ውስጡ ያለውን ነገር ሁሉ የሚጸዳዳበት ምክንያት አለ ብዬ አላስብም። እና ከናና ዴቭ ማነው ከናና ሙሌ ፈሩ እና ዳንኤል ይልማ ምን እንዳለ ሰምተሃል? አንተ በዚህ በቲክቶክ ላይ እግዚአብሔር ያስነሳ የቀባህ አለቃ ነህ ብሎታል። አለሽ ቪዲዮ ፈልጌ ላምጣት። ከትላንት ወዲያ እንደዛ ብሎታል። ትናንት ወዲያ ቪዲዮ ያላችሁ አስቴው ማለቅለቅ አገልግሎት የሚመስላቸው ሰዎች አሉ እዚህ ሚዲያ ላይ እና ማለቅለቅ አገልግሎት የሚመስላቸው ሰዎች አሉ። አንዱ ወንድማችን እሱ ነው ተይው። እና ምንድነው ከኦርዲኔሽኑ በላይ በጣም አደገኛው አካሄድ ምንድነው? ቤተክርስቲያንን ሌብል ማድረግ፣ ቤተክርስቲያንን ማዋረድ፣ ቤተክርስቲያንን በፈለገው መንገድ መናገር። ከዛ እውነት ነው ይላሉ። ትዝ ይላቸዋል የዮሐድን ፎቶ አውጣል ያለ ጊዜ በጣም ብዙ መንጋ ነው የሚላችሁ። ያው መንጋ ማለት ምን ማለት መሰላችሁ? አንደኛ መንጋ የእንስሳ ስም ነው፣ የሰው ስም አይደለም፣ የእንስሳ ስም ነው። እንድታስተውሉ ብዬ መንጋ በቁጥር እጅግ የበዛ የእንስሳ ስብስብ ማለት ነው መንጋ ማለት። እና በመንጋ የሚመሩ ሰዎች አሉ፣ በመንጋ ውስጥ የሚሄዱ ልክ አስተሳሰባቸው የጠፋ በራሳቸው ማገናዘብ የማይችሉ በራሳቸው መወሰን የማይችሉ መንጎች አሉ። የጎሽ መንጋ ካያችሁት የመጀመሪያው የሚሄድበትን ነው የሚከተሉት። አዞ ይኑር ዘንዶ ይኑር የሆነ ነገር ይኑር አይመለከታቸውም። በቃ የመጀመሪያው ቀዶ የሚሄድበትን ሁሉም ይከተላሉ። እየተበላም ከሆነ እየተበሉ ይቀጥላሉ። መንጎች ናቸው። የመጀመሪያው ፊት አውራሪ የቀደደውን የሚከተሉት እና ልክ እንደዚህ መንጎች አሉ እዚህ ሶሻል ሚዲያ ላይ። ባለፈው የኦርቶዶክስ ልጅ አለ
እንትን ላይ እስልምና ላይ የሚሰራ እሱን ልጅ ፎቶ ለቃለሁ ምናምን ባለ ጊዜ ቀለም ወርቅ በጣም ብዙ ተቃውሞ አስተናገደ። ብዙ ሰው እንዳንተ አይነት ነው ይለኛል። እኔማ ለመንጋነት ራሱ አልመችም። ብቻዬን ነው የራሴን ሀሳብ ወይም ደግሞ የተሰማኝን የምናገረው። እኔ መንጋ ለመሆን በጣም ነው የምከብድ እና የዮሐድን ፎቶ አውጣለሁ ሲል ስህተት እንደሆነ ገብቷቸዋል። ኤርሚያስን የሚካድሙት ሰዎች ኤርሚያስ ልክ እንደ ሐሰተኛው እዩ ጩፋ፣ እንደ እስራኤል ዳንሳ፣ እንደ ዮናታን አክሊሉ፣ እንደ ሌሎቹ ሐሰተኞች ናቸው እንደምንላቸው ህዝብ እንደሚካድማቸው ሐሰተኞች ሁሉ ዮናታን ማን ነው ቀለመወርቅ አይተንፍሱ የሚካድሙት ካዳሚዎች አሉት። የሚካድሙት ካዳሚዎች አሉት እና እነዚህ ካዳሚዎች ምን አድርገውታል? ስህተት እንደሆነ የዮሐድን ፎቶ መለጠፍ ስህተት እንደሆነ ገብቷቸዋል እና ምን አሉ? ኮመንት ላይ ዘመቻ ማድረግ ጀመሩ። ቢሳሳትም ከኤርሚ ስህተት ጎን ነን። አየህ፣ መንጋ ከስህተት ጎንም ይሆናል፣ ከጥፋት ጎንም ይሆናል። እስቲ ክፈችው እና መንጎች ተረጋጉ። እናንተ ኢየሱስን እንድትከተሉ እንጂ እዚህ ሶሻል ሚዲያ ላይ ሞባይሉን ፉል አድርጎ እስኪግል ድረስ የሚያወራ ግለሰብ እንድትከተሉ አልተጠራችሁ። አቡና እንድትከተሉ አልተጠራችሁ። እዚህ አየር ላይ ያሉትን መሬት ላይ ያሉትን የትኞቹንም ሰዎች እንድትከተሉ አልተጠራችሁ። የእግዚአብሔር ልጅ ክርስቶስ ኢየሱስ ደቀ መዛሙርት እንድትሆኑ ነው። ኢየሱስም ለሐዋርያት ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ እያዘዝኳችሁን እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርት ያድርጓቸዋል እንጂ ደቀ መዛሙርቶቻችሁ አድርጓቸዋል አለ። ኢቨን ሐዋርያቱ ራሱ ደቀ መዛሙርት አላፈሩ፣ ደቀ መዛሙርትን ያፈሩለት። ስለዚህ ደቀ መዛሙርት አታፍሩ። የራሳችሁ ተከታይ፣ የራሳችሁ ምልምል፣ የራሳችሁን መልክ ሰው ላይ አትስሩ። የኢየሱስን መልክ ሰዎች ላይ፣ የእግዚአብሔርን መልክ ሰዎች ላይ ስሩ። ይሄ ነው የወንጌል አገልግሎት። አቤላ ስልኩ ቢግልም ችግር የለም እኮ የሚገዛ ሰው አለ። ምንም ችግር የለም ቢግልም ስልኬ ጋር የተበላ ይበላል። ከዛ ምን ይላሉ? አይ ኤርሚ እኮ አላወቀም በድብቅ ነው። ቆይ አይስማ ኤርሚ አለ እንዴ? ቆይ ከዛ እንትን ነው ስንት ሺህ ነው? ከዛ በኋላ ተመካክረው ማለት ነው። እና ችግር የለም ቢግል ይቀየራል ወይ ድራማ ሄልክ አይደለም። ኤርሚ መስደብ ነው። እውነቴን እኮ ነው የምለው። ፌመስ የምትሆነው ጊፍትም የሚበዛልህ የኤርሚን ፎቶ ወይ ደግሞ ርዕሱን ይዘህ ኤርሚያስ እንደ ስትወጣ ቢካም ፌመስ። እንዳንተ ፎቶ ቪዲዮ እየተቆራረጠ የሚዞር ሰው አይኖርም እና ይሄ በደንብ የተለመደ ነው እና እዚህ ላይ መንቃት ያለብን ይመስለኛል። ወንድም ምንድነው የሁል ጊዜ ርዕሳችን የሰዎች መዳን ነው። እኛ በእውነት በየፊርማታው ኢንቴንሽኑ ቤተክርስቲያኒቷን ዲፌንድ የማድረግ አይደለም። በጣም ቀን የሆኑ ቤተክርስቲያኒቷን የሚያውቋት በጣም በእንግዲህ ስነ መለኮት በጣም የተከበሩ አብረን የምናገለግላቸው ሰዎች አሉ። አሁን ግን የምናቸው ቲክቶክ ላይ የምናቸው ሰዎች ጀስት ሞቲቫቸው አጌንስት ከኤርሚ ማለት አሁን ያለውን የወንጌል አማኞች ሙቭመንት በቲክቶክ ላይ በሶሻል ሚዲያ ላይ አመንም አላመንም ወንድምነት እግዚአብሔር አንተን መሪ አድርጓል፣ አይከን አድርጓል። በቃ you have to accept that ማለት ነው። የወንጌል አገልግሎትን ማስቆም የሚቻለው አጌንስት መንቀሳቀስ ሲጀምር ብቻ ነው ኤቭሪባዲ ማለት ነው። ስለዚህ ባመጡብን ማለት ርዕስ ይዘው በመጡ ቁጥር ከእነሱ ጋር መቆም የለብንም። በቃ እነሱ ገፍተው ከመጡ አንድ ነው። ለምን በቃ እግዚአብሔር አንተን አድርጓል። ሆም ብለውም ደግሞ ያንን ዋና ሀሳቤ ምንድነው ዳኒ ተናገረው ለማሰማት የፓስተር ታሪክ ማሰቀርማችሁ ሄሉሻ ዳኒን ተዩና ዳኒ ፓስተር ታሪኩ ራሱ ግን ፓስተር ታሪኩ እሱ ነው በቃ የሚመክረኝ ምናምን ይስላል ነበር እንዴ? ከሱ ብሶ ቁጫ አለኩ ሰውየው እንዴ በእውነት ፓስተር በቃ አቤላ ወራሽ ለገሳጽ እሳቸው አይመችም። እሱ በዩ ምንድነው
አይደለም ፓስተር ታሪኩ ቀርቶ መካነ ኢየሱስም እኮ ምንም እንዳልሆነች እኮ አየን እኮ ምንም እንዳልሆነች። ስለዚህ ታሪኩ ማን ነው? ምንድን ነው ታሪኩ? እኮ ያው የነበረበትን ቸርች 15 ምዕመን ነበራቸው። 7ቱን ቆርጦ ይዞ ወጥቶ የራሱን የግል ሱቅ ከፍቶ የሚንጫጫ ቲክቶክ ላይ ሲጠርርበት እነ ኤርሚያስ ገስት ላይ መጥቶ የሚሰቀል አንድ ግለሰብ ነው። ሌላ ታሪክ የለውም ፓስተር ታሪኩ። ስለዚህ ምንም እንትን እንዳትሉት፣ ዳር እንዳትሉት። እስቲ የእሱን ሽብሸባ ደግሞ አምጭልን። እስቲ የእሱን ጭብጨባ ደግሞ አንጭልን እስቲ ካለ ፓስተር ታሪኩ ሽብሸባ ያሸበሽባሉ። አንድ ሙዚቃ አለ፣ ነኝ አጨብጫቢ ነኝ አጨብጫቢ ነኝ የሚል ሙዚቃ አለና እሱን ጋብዛቸዋሉ። ብለውም ደግሞ ያንን የሚያደርጉ እኛ ጋር መሰረታዊ ይህንን ማስታወቂያው ይለቀቃል። ከዳኒ በፊት ነው ያወራው ፓስተር ታሪኩ። ከዳኒ በፊት ላይ አድርጊ። ዩቲዩብ ላይ ነሽ? ያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ኦኬ ትምህርት ኢየሱስ ለዓለም አልሞተም ብሎ የሚለውን ትምህርት አምጥቶ እዚህ ሶሻል ሚዲያ ላይ ይሄ አምጥቶ አደባባይ ምንድን ያተረፈው ህዝብ ወንጌል እንዳይሰማ ነው ያደረገው። እንደዚህ አይነት ስራ ፈቶች ናቸው አሁንም እየበጠበጡ ነው ያሉት። እሱ ነው እኔ እያልኩ ያለሁት። ስኩል ኦፍ ቶት እዚህ አምጥተው እንሟገት የሚሉ ሰዎች ጊዜ ልንሰጣቸው አይገባም። እኛ ስራ አለ ይሉና ትምህርት ቤት ይሟገቱ። ከፈለጉ ያን ስኩል ኦፍ ቶት ይዘው ትምህርት ቤት ይሟገቱ። እኛ ጋር መጥተው ያስቸግሩ። አንድ ሁለተኛ ገፍተው ከመጡ እኛ እንሟገት እንጨቃጨቅ ብለን አንጠራቸውም ጊዜም ስለሌለን። አይ እኛ መሟገት አለብን በዚህ ጉዳይ ካላናገራቸውም ብለው ጭቅጭቅ ወይም ውትወታ ካበዙ አሬ ወንድ ለወንድ የሚል ማሬ ምናምን ይላል። እግዚአብሔር ይገስጽ። በ00 ይሄ እንትና አካውንት ነው። እግዚአብሔር ይገስጽ። ምን ይመስላል? ገፍተው ከመጡ ብሎ እኛ ችግራችን አይደለም። የሚያስቀምጡትን እንቅፋት እናነሳዋለን፣ በምናነሳው መንገድ እናነሳዋለን። አሁን ኤርሚ ቅድም የነገርከን ነገር ትልቅ ነገር ነው። ይህን እንቅፋት ለማንሳት በጣም በጣም አስፈላጊ ነገር ነው። ስለዚህ ይሄ ኤል ራይስ የሚል ሰው አስወጡን ሞግቱን ብለዋል ምናምን ብለዋል። እኔ የምለው እንዲህ አይነት ነገር በመጽሐፍ ምንድን ነው የምትጠቀሙት? አሁን ጭቅጭቅ በመፈጠሩ ምንድን ነው የምትጠቀሙት? በጣም እኮ ነው የሚገርመኝ። ኤኒዌይስ እኛ ፐርፐዝ አለን፣ አላማ አለን። እዚህ ቲክታክ ላይ ሶሻል ሚዲያ ላይ ያለ ነው አንድ ሰው እንዲድን ነው። አንድ ሰው በምንም መንገድ አንድ ሰው እንዳይድን እንቅፋት አልናስቀምጥም። አምጥተው እንቅፋት ሲያስቀምጡ ደግሞ በማስተዋል ሆነን እናነሳዋለን። እግዚአብሔር ከኛ ጋር ስላለ በእነሱ ልክ ግን ወርደን ያልሆነ ነገር አናረግ። ይበቃል። እዚህ ድረስ ካወራን የቀረውን በኋላ ውስጥ እናውራ። ዳንዬ እየፈለገ አንዴ ከመውጣት በፊት ምንድነው ፓስተር፣ እኔ ቅድም ያልከውን ሀሳብ እንዲሁ አጽንኦት ለመስጠት ያክል ነው። ምንድነው እሱ ሁላችንም ግልጽ የሆነ ነገር ስለምናይ ለሁሉም እንደ ማሳሰቢያ ያክል ነው። እና እዚህ ሶሻል ሚዲያ ላይ ቲክቶክ ይበቃል። አሸብሻቢዎች ዳንዬ ግን እየሰማ ከሆነ እዚህ ጋር ካለ በጣም ነው የምወድ፣ ሪስፔክት አደርጋለሁ። በዚህ ልክ የአምልኮ ተሰብ መፈጸም አግባብ አይደለም። ቲክቶክ ላይ ማንም ኤርሚያስን አልሾመውም፣ ራሱን በራሱን የሾመው ቲክቶክ ላይ መጥቶ ፎሎ ሰብስቦ እባካችሁ ፎሎ አድርጉኝ እኛም ፎሎ አድርጉት እባካችሁ ብለን የሾም ነው እንጂ ማንም እግዚአብሔር አልቀባውም ቲክቶክ ላይ ተሳስታ። ይህ ለማለት ነው። ዳኒ እንግዲህ እግዚአብሔር ይድረስላችሁ። እዛ ቤት በጣም ችግር አለ። በዛ ሀሳብ ካልተስማማ በእርግጥ ችግር ብሎክ ትደረጋለህ ምናምን፣ ግን የእናንተ ባሰ። እግዚአብሔር ይድረስላችሁ። ይህንን እንጋብዛቸዋለን እንግዲህ ለወገኖቻችን ለነ ፓስተር ይህንን አድርሱላቸው። ይህንን የተሰነዳዳ እንትን አድርሱላቸው። የት ነበረ?
እንደዛ አይነት ሰው እኮ ኮኔክት አደረገ መሰለኝ። ይሄንን የት አለ? እንትኑ ጠፋብኝ እኮ በራሱ ልጋብዝላችሁ። አይሰማም። ሞባይል እንትን ስለ ጋሌ ስልክ አትሰማም ብዙ። እኔ ልፈልገው አሸብሻቢ ነኝ የሚለውን እኔ ጋብዛችኋለሁ። ዳርሱ ለለዛ እና እኔ አሁን ምንድነው መሰላችሁ ለነዚህ ሰዎች የምነግራቸው አጠቃላይ ሀሳብ ቤተክርስቲያን ስትሰደብ ምንም ሳይመስላችሁ፣ የሉተራውያንን ሲሰድብ ምንም ሳይመስላችሁ፣ ግለሰቦችን የእናንተ ቤተ እምነት አይሆኑ ግን ሴቶችን፣ ወንዶችን፣ ጾታቸውን በተመለከተ ቤተሰባቸውን በተመለከተ እያንዳንዱ ስም ጠርቶ የሚዘለዝለው ቀለመወርቅ አይተንፍሱ ሲሳሳት አፋችሁን ከፍታችሁ እዚህ ጋር ተሳስታል ዝም በል የማትሉ ሰዎች የእሱን ስህተት የሚነግሩትን ሰዎች ፌመስ ሊሆኑ ብፈልገው ነው በአንተ ምናምን የምትሉት ነገር በጣም የሚያሳዝን። ማንም በማንም ፌመስ አይሆንም። እዚህ ቲክቶክ ላይ ፌመስ እንደመሆን ቀላል ነገር የለም። ምሳ መብላት ይከብዳል ፌመስ ከመሆን በላይ። እውነቴን ነው የምነግራችሁ። ቁርስ መብላት በቀን 3 ኢትዮጵያ ውስጥ ሆነ መብላት ይከብዳል። እዛ ሶሻል ሚዲያ ላይ እንትን ታዋቂ ለመሆን እዚህ ቲክቶክ ላይ ታዋቂ ለመሆን ቀለመወርቅ አይተንፍሱ ስለሚሳደብ ነው የታወቀ። ሰው ስለሚዘረጥጥ ነው የታወቀ። አብረውት እኮ ወንጌልን የሚሰሩ ከኦርቶዶክስ ወጣን የሚሉ ከትዝታውና ከሱ በቀር በጣም ብዙ እኮ ሰዎች አሉ። ጨዋዎቹ አይታወቁም ታውቃላችሁ። በረጋ ብለው የሚያስረዱት ማንም ሰው አያውቃቸውም። ሰፖርተርም የላቸውም። በጣም ብዙ ሰው አይን አይገቡም። ከዚህ ከኦርቶዶክስ